የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች እንደምናላችሁ ሰላምታችን በያላችሁበት ይድረስ። እነሆ አዳዲስና ወቅታዊ መረጃዎችን አዘጋጅተን ወደ እናንተ ማድረስ ጀምረናል። ከኢትዮኒውስ መረጃዎች ጋር አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም አርዕስተ ዜናዎችን አስቀድማለሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት ወደ ትግራይ ክልል አቅንተዋል። አምባሳደሩ የአሜሪካን ሰላም ፍላጎት ለመግለጽ የሄዱ ሲሆን ከህወሓትና ከክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር እንዲሁም ከሌተናል ጄኔራል ታደሰ ወረደ ጋር ግን አልተገናኙም። አምባሳደሩ የጉዟቸውን ዓላማ ይፋ አድርገዋል። በዝርዝር የምናየው ቀዳሚ ጉዳይ ነው። የአገዛዙ ጠቅላይ ሚኒስትር አብይ አህመድ ከቀይ ባህር በሸፍጥ ያባረሩ ኃይሎች የጂኦግራፊ እስረኛ አድርገውናል ሲሉ አስታወቁም። ከቀይ ባህር ውጭ ለመደረጋችን ያልተመረጠ መንግስት ያሉትን አካል በተጠያቂ ያደረጉት አብይ አህመድ ዛሬ በላያችን ላይ የሚያንዣብቡ አሞራዎች አሉ ሲሉ አገዛዛቸው ባዘጋጀ ምክር መክፈቻ ላይ ሲናገሩ ተሰምተዋል። ዝርዝሩን ትሰሙታላችሁ። አሜሪካ በኢራን ላይ የምትፈጽሙን ጥቃት ስታስፋፋ ኢራን ምላሿ ያበለጠ የከፋ ይሆናል ስትል አስጠንቅቃለች። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎችና ድልድዮች እንደሚመቱ የተናገሩት የአሜሪካ ፕሬዝዳንት ትራምፕ አሁን ደግሞ ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት መታቀቡን አስታውቀዋል። የተወደዳችሁና የተከበራችሁ የኢትዮኒውስ ቤተሰቦች አብራችሁን ቆዩ። ወደ ዝርዝሩ አልፋለሁ። በኢትዮጵያ የአሜሪካ አምባሳደር ኤርቪን ማሲንጋ ለአንድ ቀን ይፋዊ ጉብኝት ወደ መቀለ አቅንተዋል። አምባሳደሩ የአሜሪካ የሰላም ፍላጎት ለመግለጽ የሄዱ ሲሆን ከህወሓትና ከክልሉ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ጋር እንዲሁም ከሌተናል ጄኔራል ታደሰ ወረደ ጋር ግን አልተገናኙም። የአሜሪካ አምባሳደር ኤርቪን ማሲንጋ ወደ ትግራይ ሲያቀኑ በአሉላ አባነጋ አውሮፕላን ማረፊያ የትግራይ ክልል ጊዜያዊ ፕሬዝዳንትና እንዲሁም አንድ ዲፕሎማት ተቀብሏቸዋል። አምባሳደር ማሲንጋ ከሁለት ሳምንታት በፊት ወደ መቀለ ለመሄድ የተለያዩ ቀጠሮችን የያዙ ቢሆንም 3 ጊዜ ለመሰረዝ ተገደው ነበር። አምባሳደሩ ዛሬ ወደ ትግራይ ክልል የሄዱት በዋናነት የአሜሪካን ፍላጎት ለማሳወቅ እንደሆነ በኤምባሲው ማህበራዊ ሚዲያ ላይ ባወጡት አጭር መግለጫ ያሳወቁ ሲሆን በዋናነትም በትግራይ ያለውን የሰላምና የእርዳታ ሁኔታን በተመለከተ ነው ጉብኝት የማድረገው ብለዋል። አምባሳደር ማሲንጋ ዩናይትድ ስቴትስን ለሰላም ለመረጋጋትና ለሰብአዊ ማገገም ያላትን ቁርጠኝነት ለማረጋገጥ በማለም ጉብኝት እያደረጉ ነው የሚለው መግለጫው አምባሳደሩ በጉብኝታቸው ወቅት የአሜሪካ የሰብአዊ እርዳታ ከሚያቀርቡ የአካባቢ ሰብአዊ እርዳታ አሰራጮችና ፈጻሚዎች ጋር ተገናኝተው ውይይት አድርገዋል ሚላል። በተጨማሪም አሜሪካ እያደረገች ያለችውን የህይወት አድን እርዳታ ለመደገፍ እርዳታ እየተቀበሉ ያሉትን ማህበረሰቦች ከአስቸኳይ ጊዜ እርዳታ ወደ ረጅም ጊዜ በራስ መተማመን መቆያ ወይም ደግሞ ወደ መደበኛ ህይወት ለመመለስ የሚደረገውን ጥረትና ይህንን ማስፈጸም እንዲቻል ዘላቂ ሰላምና መረጋጋት አስፈላጊ ነው ሲሉ አምባሳደሩ ተናግረዋል። እንዲሁም በክልሉ ዘላቂ ሰላምና መረጋጋትን ለማረጋገጥና ተጨማሪ ግጭት እንዳይከሰት ለመከላከል ከፖለቲካና ከሲቪል ማህበረሰብ መሪዎች ጋር ውይይት ማድረግን አልመዋል የሚለው መግለጫው የፕሪቶሪያውን ስምምነት ሙሉ በሙሉ ሳይሸራረፍ ተግባራዊ መሆን ለተግባራዊ እንቅስቃሴውና ለአካባቢው ሰላም አስፈላጊ መሆን አጽንኦት የሰጡበት ጉዳይ ነው ይላል። አምባሳደር ማሲንጋ ከክልሉ ምክትል ፕሬዚዳንት አማኑኤል አሰፋና ከአምባሳደር አዲስ አለም ባሌማ ጋር የተወያዩ ሲሆን አማኑኤል አሰፋ ከውይይታቸው በኋላ የምንፈልገው ሰላምና መረጋጋት ነው፣ ጥያቄዎቻችን በሰላማዊ መንገድ እንዲመለሱ አሁንም ቢሆን ትግራይ በሯን ክፍት ነው በማለት መናገራቸውን የክልሉ መገናኛ ብዙሃን ትግራይ ቴሌቪዥን ዘግቧል። በትግራይ ክልል ባለው ውጥረት የአሜሪካ በተለይም ደግሞ በአንዳንድ የህወሓት መሪዎች ላይ ቪዛ ማዕቀብ የጣለች ሲሆን ይህንንም ተከትሎ አምባሳደሩ ሊያደርጉት የነበረው የመቀለ ጉዞ ከዚህ በፊት መሰረዙ መዘገባቸው ይታወሳል። የአሜሪካ ውጭ ጉዳይ መስሪያ ቤት ሰኔ 18 ቀን ባወጣው መግለጫ በሰሜን ኢትዮጵያ ግጭት እንዳግም የመቀስቀስ ስጋት ፈጥረዋል ያላቸውና የህዝባዊ ወያነ ሓርነት ትግራይ ህወሓት አክራሪ አባላት እንዲሁም የቅርብ የቤተሰቦቻቸው አባሎች ላይ የቪዛ እገዳ መጣሉን ማስታወቁ አይዘነጋም። በሰኔ ወር ተሰርዞ የነበረው ጉብኝት ከቀድሞ የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጄኔራል ታደሰ ወረደና ዳግም የክልሉ ፕሬዝዳንት ሆነው ከተመረጡት ከህዝባዊ ወያነ ሓርነት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ጭምር የሚደረጉ ውይይቶችን በቅድ ያካተተ ነበር። በዛሬው ጉብኝታቸው ግን ከጄኔራል ታደሰ ወረደ ጋርም ሆነ ከደብረጽዮን ገብረ ሚካኤል ጋር ለመወያየት ምንም አይነት መረጃ አልተገኘም። ጄኔራል ታደሰ ወረደ ምንም ስልጣን የላቸውም በሚል ከህወሓት ሰዎች በኩል አምባሳደሩ እንዳያገኙ ተከልክሏል የተባለ ሲሆን ዶክተር ደብረጽዮን ገብረ ሚካኤል ደግሞ የቪዛ ማዕቀብ ከተጣለባቸው ምናልባትም አምባሳደሩ ሊያገኟቸው አልፈልጉም በማለት ጉዳዩን የሚከታተሉ አስተያየት ሰጪዎች ለሚዲያዎች ተናግሯል። ከዚህም አልፎ ሌተናል ጄኔራል ታደሰ ወረደ እንደ ህጋዊና በፕሪቶሪያ ስምምነት የስልጣን ምንጭነት የክልሉ ፕሬዝዳንት አድርገው ሊቆጥሯቸው እየሞከሩ ነው ማለት የህወሓት ሰዎች ሌተናል ጄኔራል ታደሰ ወረደና አምባሳደሩ እንዳይገናኙ አድርገዋል የሚሉት የመረጃ ምንጮች፣ በአንጻሩ ዶክተር ደብረጽዮን ገብረ ሚካኤል ላይ ግን ሊያገኟቸው አልፈለጉም ወይም ደግሞ እሳቸው በህገወጥ መንገድ የክልሉን ፕሬዝዳንትነት ይዘዋል ማለት ከዚህ ጋር ተገናኝቶ የአሜሪካን ዲፕሎማሲ መስራት አልፈለጉም
አልፈለጉም ሲሉ ተናግሯል። ከዚህ አማራጭ ሆኖ የቀረቡት አቶ አማኑኤል አሰፋ ለጀነራል ታደሰ ወረደም ለደብረጽዮን ምክትል የነበሩ በመሆናቸው አሁን ላይ እሳቸው ማግኘቱ ምንም ችግር አልነበረበትም ተብሏል። ከሰላምና ደህንነት አንጻር የአሜሪካን ፍላጎት በተገለጸበት በዛሬው ውይይት ላይ ምን አይነት ውጤት ይመጣል የሚለው በጊዜ የሚታይ ነው። አንዳንድ የመረጃ ምንጮች እንደሚሉት የአሜሪካ ፍላጎት ከአብይ አህመድ ጋር በመሆን በዋናነት የትግራይ ኃይሎች ትጥቅ ፈተውና ሰላም መርጠው ከተለያዩ ኃይሎች ጋር የሚያደርጓቸው ትብብሮችን በሙሉ አቁመው እጅ እንዲሰጡ ካሊያም ደግሞ አብይ አህመድ የሚያመጣቸውን አማራጮች እንዲቀበሉ ጥረት የሚያደርግ ነው ተብሎ ሲተች፣ በአንጻሩ ግን አሜሪካ የፕሪቶሪያውን ስምምነት ለማስፈጸም እየወሰደች ያለችው እርምጃ በህወሓት ላይ ብቻ በአንጻራዊነት እየሰፋ ያመጣ ነው ማለት ሲተቹ ቆይተዋል። የህወሓት መሪዎች ታዲያ ባለፉት ጊዜያት ባቀረቧቸው ጥያቄዎች መሰረት አሁን ላይ በእኛ ላይ ማዕቀቦች ይጣሉ፣ ነገር ግን ቪዛ የማያገኙትና ቪዛ እንኳን ጠይቀው የማያውቁት እነዚህ ንጹሃን ዜጎች ከተፈናቃይ ካምፕነት እንዴት ይወጣሉ በሚል ጥያቄያቸውን ያቀረቡ ሲሆን አሜሪካ በሰዓቱ በኤምባሲዋ በኩል ባወጣቸው መግለጫ እኛ በዋናነት ተፈናቃዮችን ለመመለስና ሰላምን ለማምጣት ጥረት እያደረግን መሆኑ ሊታወቅ ይገባል፣ መቼም ቢሆን ከትግራይ ህዝብ ጎነን የሚል መግለጫ ወጥቶ ነበር። በዛሬው ውይይት በዋናነት ከአቶ አማኑኤል አሰፋም ሆነ ከአምባሳደር ባሌማ ጋራ የተደረገው ጉዳይ ምንድን ነው የሚለውን ግን በትግራይ በኩል በዝርዝር አልተገለጸም። የአገዛዙ ጠቅላይ ሚኒስትር አብይ አህመድ ከቀይ ባህር በሸፍጥ ያባረሩን ኃይሎች የጂኦግራፊ እስረኛ አድርገናቸዋል ሲሉ ተናገሩ። ከቀይ ባህር ውጭ ለመዳረጋችን ያልተመረጠ መንግስት ያሉትን አካል ጥያቄ ያደረጉት አብይ አህመድ ዛሬም በላያችን ላይ የሚያንዣብቡ አሞራዎች አሉ ሲሉ አገዛዛቸው ባዘጋጀው የምክር መድረክ ፈቻ ንግግር ላይ ተናግሯል። የብልጽግና አገዛዝ በዛሬው ዕለት ሐምሌ 8 2018 ዓ.ም በሺዎች የሚሳተፉበት ሀገራዊ ምክር አዘጋጅቻለሁ ሲል አስታውቋል። የምክክር ዝግጅቱ መክፈቻ ላይ የተገኙት የአገዛዙ ጠቅላይ ሚኒስትር አብይ አህመድ የሼክስፒርና ሰንዙ ንግግሮችን በመዋስ የዛፍ የአሞራ ቅርንጫፍ የንብ ቀፎና ተረት እንዲሁም ምሳሌዎችን በመጥቀስ ከ30 ደቂቃ በላይ በዘለቀው ንግግራቸው የፈጠርኩላችሁ እድል ተጠቀሙበት ሲሉ ተደምጠዋል። አብይ አህመድ በዛሬው ንግግራቸው የቀይ ባህር ጉዳይ ያነሱ ሲሆን ያልተመረጠና ያልተወያየ መንግስት በሸፍት ከቀይ ባህር ውጭ አድርጎናል ሲሉ ለምክክር ለጠሯቸው ተሰብሳቢዎች ሲናገሩ ተደምጠዋል። ሆኖም የአገዛዙ ጠቅላይ ሚኒስትር ያልተመረጠ መንግስት ያሉት የትኛውን እንደሆነ ግን አልጠቀሱም። አብይ አህመድ ለ10 ዓመታት ያስከበርነውን ቀይ ባህር ያልተመረጠ መንግስት በሸፍጥ የጂኦግራፊ እስረኛ የተደረግንበት ምክንያት በውስጣችን ባለው ስንፍና እንጂ ፍላጎታችን ማስቆም የሚችል ኃይል ስለነበር አይደለም ሲሉም ነው የተናገሩት። አብይ በዚህ ንግግራቸው ወደ ቀይ ባህር ለመግባት አቅሙና ፍላጎቱ ቢኖረንም በውስጥ የፈጠረው ችግር ገድቦናል የሚል መልእክት አስተላልፈዋል። ጨምሮም የቀይ ባህር አጀንዳ አንድ የሞቅ ሌላ ጊዜ ቀዝቀዝ እያደረጉ ለፖለቲካ ፍጆታቸው መጠቀም መቀጠላቸውን የዛሬው ንግግራቸው ግልጽ አድርጓል። በቅርቡ ቀይ ባህርን ያጣንበት አጋጣሚ የዚህ እኩይ ታሪካዊ ክስተት አንዱ መገለጫ ነው። ኢትዮጵያ ለሺህ ዘመናት ያስተዳደረችውን በባለቤትነት የያዘችውን ለራሷም ለከባቢውም መጠቀሚያ ያኖረችውን ቀይ ባህር ያልተመረጠ መንግስት፣ ያልተወያየ መንግስት በሸፍጥ ኢትዮጵያን የጂኦግራፊ እስረኛ እንዲያደርግ ያደረገበት ዋናው ምክንያት በውስጥ ያለን ስንፍና እንጂ የኢትዮጵያን መሻትና ጥቅም ማስቆም የሚችል ኃይል ስለነበረ ስላለ ስለሚኖር አይደለም። ሁልጊዜም ጥቅማችን አሳልፈን የምንሰጠው ስንገነባ ያልነበሩ ስንሿኮት ስንጣላ የሚያንዣብቡ አሞሮች ስላሉ ነው። አሞራ ሲታረድ ይመጣል፣ ሲገነባ የለም። ህዳሴን ስንገነባ እኛ ጋር ያልነበሩ፣ ከተሞቻችን ሲያሸበርቁ እኛ ጋር ያልነበሩ፣ ልማት ስንጀምር እኛ ጋር ያልነበሩ፣ እርስ በርስ ስንጨቃጨቅ ግን ከየት መጡ ሳይባሉ ጥይት ሲያቀብሉ፣ ብር ሲያቀብሉ፣ በሚዲያ ፕሮፓጋንዳ ሲያደርጉ ይታያል። የአገዛዙ ጠቅላይ ሚኒስትር አብይ አህመድ ችግሮቻችን ተወያይተን እንፈታለን በሚል ባዘጋጁት በዚህ የምክክር መድረክ ላይ በላያችን ላይ የሚያንዣቡ አሞራዎች አሉም ሲሉም ተደምጠዋል። እኛን ስትጨቀጭቁ ጠብቀው ከየአቅጣጫው የሚያንዣብቡ አሞሮች በታሪክ ነበሩ፣ አሁንም አሉ የሚሉት የአገዛዙ ጠቅላይ ሚኒስትር አብይ አህመድ ከጉንደት እስከ ባድመ ባሳለፍነው ታሪክ ሁሉ ውስጣዊ መቃቃር በተፈጠረ ቁጥር ጊዜ ጠብቀው ጣልቃ የሚገቡ ኃይሎች ምራቸውን በመጥቀስ የትኛውንም አሞራ በጉልበት ከየትኛውም የቅርጫ መደብ ላይ አንዲት ኪሎ
ስጋ መውሰድ አይችሉም ሲሉ ዝተዋል። ኢትዮጵያ ውስጥ ኮሽ ሲል ያደፈጡ የሚነቁ የዘመናት ያልተቋረጠ የጠላትነት ስሜት ያላቸው አገራት አሉ። የኢትዮጵያን ታሪክ ከጉንደት እስከ ጉራ፣ ከአድዋ እስከ ማይጮ፣ ከካራማራ እስከ ባድመ እያንዳንዱን ብትፈትሹት ስንገነባ ያደፈጡ፣ ስንጨቃጨቅ እድል ጊዜ ጠብቀው ጣልቃ ሽብልቅ እየገቡ መሻቶቻችን እንዳንከውን የሚያደርጉ ኃይሎች አሉ። ወደ ስልጣን ከመጡበት ጊዜ ጀምሮ በራሳቸው ወገን ላይ በአየርና በምድር ጦር አሰማርተው የሚገኙት የአገዛዙ ጠቅላይ ሚኒስትር አብይ አህመድ ራሳቸውን ሰላማዊና የተመረጡ መሪ አድርገው በመቁጠር የቀደሙ መሪዎቻቸውን ችግሮቻቸውን በንግግር ከመፍታት ይልቅ በኃይለ ቃል ጀምሮ በኃይል የሚጨርሱ ነበሩ ሲሉ ተናግሯል። አብይ አህመድ አክለውም እኔና ብራርናና ብዕር ሰጥቻችኋለሁ፣ በእጃችሁ ያለውን እድል ተጠቀሙበት ሲሉ ራሳቸውን ሰጭና ነሽ አድርገውም አቅርበዋል። የብልጽግናው ጠቅላይ ሚኒስትር አብይ አህመድ ዛሬ 4000 ተወያዮች ህገ መንግስት ከጻፉም ነገ ይህን ህገ መንግስት ለማሻሻል 6000 ሆነው መወያየት ይጠበቅባቸዋል ማለት ምክክሩን ያሉትን ሂደት ታዲያ ተከትሎ ለሳቸው የሚስማማቸው ህገ መንግስት እንደሚጽፉና እንደሚያዋልዱ መናገራቸው ተሰምቷል። አሜሪካ በኢራን ላይ የምትፈጽመው ጥቃት ስታስፋፋ ኢራን ምላሿ የበለጠ የከፋ እንደሚሆን አስታውቃለች። ኢራን ወደ ውይይት ካልተመለሰች የኃይል ማመንጫዎችና ድልድዮችን እመታለሁ ያለው የአሜሪካ መንግስት አሁን ደግሞ ከ130 ሚሊዮን ዶላር በላይ የሚያወጣን የኢራን ዲጂታል ሀብት ላይ ማዕቀብ ጥሏል። የአሜሪካ ጦር ማዕከላዊ እዝ ሴንቲኮም በዛሬ ረቡዕ ከሰዓት በኋላ በኢራን ላይ ከፍተኛ ተከታታይ ጥቃት ተፈጸሙ ሲያስታውቅ ኢራን የአጸፋ ምላሿን ኢላማ የሚሆኑ ተቋማትን መጠን ጨምራለሁ ብላለች። በአገሪቱ የሰዓት አቆጣጠር 7 ሰዓት ተኩል ላይ የአሜሪካ የፈጸመችው ጥቃት ኢራን በሆርሙዝ ወሽመጥ በኩል በሚያልፉ መርከቦች ላይ ጥቃት እንዳትፈጽም ለማድረግ ያለመ ነው ተብሏል። ማዕከላዊ እዙ በኤክስ ገጹ ላይ ባሰራጨው መረጃ እነዚህ ጥቃቶች የኢራን ኃይሎች በሆርሙዝ ወሽመጥ በጭነት መርከቦች ላይ ጥቃት የሚፈጸሙበትን ወታደራዊ አቅም የበለጠ ለማዳከም የተፈጸመ ነው ብሏል። የኢራን አብዮታዊ ዘብ አሜሪካ በኢራን ላይ ማካሄድ የቀጠለችውን ጥቃት ኢራን በአጸፋ ጥቃት ኢላማ የምታደርጋቸው ተቋማት እንድታሰፋ ሊያደርጋት ይችላል ብሏል። በዚህም በአካባቢው የሚገኙ የአሜሪካ አጋር የሆኑ 4 የነዳጅና የጋዝ ምርቶች ማውጫ ላይ ማጣሪያዎችና መተላለፊያዎችን ኢላማ ሊሆኑ ይችላሉ ይላል። አሜሪካ በኢራን ላይ ባለፉት ቀናት ተከታታይ ጥቃቶችን እየፈጸመች ሲሆን ኢራን በምላሹ በዮርዳኖስ፣ በባህሬን፣ በኩዌትና በአረብ ኤምሬት ውስጥ የሚገኙ የአሜሪካ ጦር ሰፈሮች ላይ ጥቃት አርሳለች። በአሜሪካና በኢራን መካከል የተደረሰው የተኩስ አቁም ካበቃ በኋላ በቀጠለው ጥቃት በሆርሙዝ ወሽመጥ በኩል የሚያልፉ መርከቦች የጥቃት ኢላማ እየሆኑ ቀጥለዋል ይላል ቢቢሲ። አሜሪካ የኢራን ጥቃት ለመከላከል በሆርሙዝ ላይ ጥበቃ እያካሄደች መሆኗና ወደ ኢራን የሚያቀኑ ከኢራንም የሚነሱ ሁሉም መርከቦች በመተላለፊያ በኩል እንዳያቋርጡ እገዳ ጥያለሁ ብላለች። ይህም ሆኖ እያለ ትራምፕ ታዲያ ኢራን ወደ ውይይት ካልተመለሰች የኃይል ማመንጫና ድልድዮች ይመታሉ ብሏል። ትራምፕ ይህን ያሉት ከፎክስ ኒውስ ጋር ባደረጉት ቃለ ምልልስ ሲሆን በሆርሙዝ ወሽመጥ የሚያልፉ መርከቦች 20% ክፍያ እንዲፈጽሙ ያቀረቡትን ሀሳብ ሰርዘዋል። ትራምፕ በኢራን ወደቦች ላይ የጣሉትን እገዳ ግን ባለበት ይቀጥላል ብሏል። በቀጣይ ሳምንት ነገሮች የከፉ ይሆኑባቸዋል። ወደ ድርድር ጠረጴዛ የማይመለሱ ከሆነ የኃይል ማመንጫዎቻቸውን እናፈርሳለን፣ ድልድዮቻቸውን እናፈርሳለን ሲሉ ተደምጠዋል። የተባበሩት መንግስታት ሰብአዊ መብት ከፍተኛ ባለስልጣን ቮልከር ቱርክ የትራምፕን ዛቻ ኮንነዋል። ትራምፕ በኢራን የሲቪሎች መሰረተ ልማት ላይ ጥቃት ለማድረስ መዛታቸው በዓለም አቀፍ ሕግ የተከለከለ ነው ብለዋል። ሆን ብለው ንጹሐን ዜጎችና የመሰረተ ልማት ላይ ጥቃት መፈጸም የጦር ወንጀል ነው ማለት ማክለዋል። በሌላ በኩል ከ130 ሚሊዮን ዶላር በላይ የሚያወጣ የኢራን ዲጂታል ሀብት ላይ ማዕቀብ መጣሉን የአሜሪካ ግምጃ ቤት ኃላፊ ስኮት ቤሳት ተናግረዋል። በኤክስ ገጻቸው ባሰፈሩት ጽሁፍ የአሜሪካ ግምጃ ቤት የዲጂታል ሀብት ብዝበዛን ጨምሮ የኢራን ህገወጥ የፋይናንስ እንቅስቃሴዎች ላይ ለመግታት ቁርጠኛ ነው ብለዋል። የአሜሪካ ግምጃ ቤት የውጭ ሀብት ቁጥጥር ክፍል ከኢራን ብሔራዊ ባንክ የተያያዙ በርካታ አካውንቶች ላይ ማዕቀብ እንደጣለም አስታውቋል። ህገወጥ ገንዘብን ወደ ህጋዊ መስመር የማስገባት ሂደትን በማስቆም የኢራን መንግስት የሚያገኘው ያልተገባ ገቢ እንገታለን ብለዋል። ማዕቀብ የተጣለባቸው የኢራን አካውንቶች ማዕቀብ የተጣለባቸው የቴህራን ባንኮች ስም በየዓመቱ በቢሊዮን ዶላሮች የሚቆጠር ገንዘብ ያንቀሳቅሳሉ ይላል። የኢራን መንግስት ህገወጥ የፋይናንስ እንቅስቃሴን ለማሳለጥ በወረቀት ላይ ብቻ ያሉ ሀሰተኛ ኩባንያዎች መጠቀማቸውንም ጠቅሰዋል ማለት ቢቢሲ ዘግቧል። የተወደዳችሁና የተከበራችሁ የኢትዮ ኒውስ ቤተሰቦች መረጃዎቻችን እነዚህ ነበሩ። መልካም ጊዜ እመኛለሁ።